ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ተጀምሯል። የዛሬው ፋና ጤና ትኩረታችን የነርቭ ዘንግ ክፍተት ላይ ነው። ይህ ችግር በየአመቱ በሀገራችን ከ10,000 በላይ ህጻናትን ያጠቃል ወይም ደግሞ ከነርቭ ዘንግ ክፍተት ጋር 10,000 ያክል ህጻናት ይወለዳሉ ማለት ነው። ይህ ከጤና ስናየው ከማህበራዊ ጫናዎች ጋር ስናየው ሰፊ የሆነ የጤና ችግር ነው። ይህንን ችግር በቀላሉ መከላከል ያስችለናል። እንዴት ይከሰታል? እንዴትስ መከላከል እንችላለን? አጠቃላይ የነርቭ ዘንግ ክፍተት ስንል ምን ማለታችን ነው የሚለውን ነገር ሰፋ አድርገን ዛሬ እንመለከታለን። እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ዶክተር ሱራፊል መኮንን የህፃናት የአንጎል የህብረሰረሰር እና የነርቭ ቀዶ ጥገና ሰብ ስፔሻሊስት እዚህ ድረስ ጥሪያችንን አክብረው ስለመጡ እና ለቃለ መጠይቅ ፈቃደኛ ስለሆኑ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። ዶክተር አንተ ልበል? እንደዛ ብል ጥሩ ነው። ደስ ይለኛል። አመሰግናለሁ። እንደው አጠቃላይ የነርቭ ዘንግ ክፍተት ስንል ምን ማለት ነው የሚለውን ነገር ከዛ ብንጀምር ደስ ይለኛል። እሺ አመሰግናለሁ። ያው ስለጋበዛችሁኝ ይሄ ሀገራችን ትልቅ የሆነ ትኩረት የሚሻ ነገር ስለሆነ ለዛም የእናንተ ኢኒሺዬቲቭ ስላለ በጣም አመሰግናለሁ። የነርቭ ዘንግ ክፍተት ማለት የሰው ልጅ ሲፈጠር በተፈጥሮ አንጎሉም ህብለሰረሰሩ እና ነርቮች የሚወጡበት የሚነሳበት ዘንግ አለ። ያ ዘንግ ክፍተት ሲኖርበት ወይም ደግሞ በትክክል መፈጠር በሚገባው ሙሉ በቆዳ በአጥንት ተሸፍኖ መሸፈን የሚገባው ሳይሆን ሲቀር፣ ለምሳሌ ከላይ ቆዳ ብቻ ሆኖ አጥንቱ ክፍት ሊሆን ይችላል። ወይም ደግሞ ሙሉ ከነ ቆዳውም ከነ አጥንቱም ሁሉ ነገር ክፍት ሲሆን ያንን የነርቭ ዘንግ ክፍተት እንላለን። ይሄ ደግሞ የሚያመጣው ነገር ምንድነው? የሰው ልጅ እግሮቹን ወይም ደግሞ እጆቹን የሚቆጣጠረው ነርቮቹ የሚወጡት ከዛው ከዋናው የህብለሰረሰሩ ወይም የዛ ክፍል ሲሆን ያ ዘንግ በትክክል ሳይዘጋ ሲቀር በትክክል አይፈጠርም እና ያ ምን ያመጣል? እግር ላይ መንስነፍ፣ ፓራላይዝድ መሆን፣ ሁለቱም በአንዴ ሊሆን ይችላል። ኦር ደግሞ አንደኛው በልጦ ሊሆን ይችላል። ሽንት ሰገራ ለመቆጣጠር ያንን ተያይዘው የሚመጣ አይነት ችግር ሊያመጣ ይችላል ማለት ነው። ሌላኛው የነርቭ ዘንግ ክፍተት አንጎል ውስጥ ያለ የአንጎል ፈሳሽ አለ። ይሄ የአንጎል ፈሳሽ የውህደቱን ወይም ደግሞ የነርቭ ዘንጉን የሚሄደውን ፈሳሹን በሚያዛበበት ሰዓት ተያይዞ የሚመጣ የአንጎል ውስጥ የውሃ ፈሳሽ መከማቸት ይኖራል እና ብዙ ጊዜ መንገድ ላይ ስናይ በጣም ትልልቅ ጭንቅላት ያላቸው ልጆች የምናያቸው አብዛኞቹ እንደዚህ አይነት የነርቭ ዘንግ ክፍተት ያላቸው ናቸው። ሌሎች ምክንያቶችን ቢኖሩት ግን በአብዛኛው እንደዚህ አይነት ችግር ነው። የነርቭ ዘንግ ክፍተት ማለት የዛ የነርቭ ስርዓት አፈጣጠር በትክክል መፈጠር አለመቻል ማለት ነው። ይህ ደግሞ የሚፈጠረው ብዙውን ጊዜ ጽንሱ በተጸነሰ በአንድ ወር ጊዜ ውስጥ ነው። ብዙ እኛ እንደምናቀው ደግሞ የኛ እናቶችም አብዛኛውን ጊዜ ጽንሱ እንደቀረ እንኳን የምናቀው በምርመራ ራሱ በሽንት ምርመራም የምናቀው ወር ካለፈ በኋላ ነው። ስለዚህ ችግሩ የሚፈጠረው ቀድሞ ስለሆነ ይሄንን ነገር ለመከላከልም ዋና መስራት ያለብን መከላከል ላይ የሚፈጠር አይነት ነው ያስባል። በጣም ጥሩ ዶክተር። ይሄ ነርቭ ዘንግ ስንል ከአከርካሪ አጥንት ጋር የሚገናኘው እሱ ነው ክፍተት የሚፈጥረው። ዘንጉ ልክ አሁን የሰው ሴሎች አሉ። ሴሎቹ ይራባሉ መጀመሪያ ትንንሽዬ ሴሎች፣ ከዛ እንደ ቲዩብ አይነት ስትራክቸር ነው ያለው ወይም ደግሞ እንደ ቱቦ ነገር የሚመስል ነው። ከዛ ቱቦ ሁለት ጫፎች አሉት። የቱቦ ከላይ በኩል ያለና የታችኛው ጫፍ ሁለቱ መዘጋት ይኖርበታል። ሳይዘጋ ሲቀር ክፍተት ይኖራል። ያ ክፍተት ያንን ተከትሎ ወይም ያ ክፍተቱን ተከትሎ ነው አከርካሪ አጥንቱም የሚሰራው፣ ህብለሰረሰሩም የሚሰራው፣ ነርቮቹም የሚሰራው። ይሄ ደግሞ አከርካሪው ጋር ብቻ ሳይሆን ከላይ ጭንቅላት ጋር ሊከሰት ይችላል ማለት ነው ክፍተቱ። ስለዚህ ክፍተቱ ከላይ እዚህ ጋር ማየት እንችላለን። እዚህ ጋር አሁን ላይ ስናይ ከዚህ በምንመለከተው አሁን ባለፈው ኢሜጅ ላይ ከላይ ከአናቱ ወይም ከአንጎሉ ክፍል ተነስቶ በጣም እዚህ ላይ እንደምንመለከተው ከላይ ተነስቶ የሚመጣው መዘጋት ያለበት ክፍል አለ። ይሄኛው ሳይዘጋ ሲቀር ክፍተት ተፈጠረ እንላለን ማለት ነው። የነርቭ ዘንግ ክፍተት ማለት ይሄ ነው።
ይህንን ተከትሎ አከርካሪው በትክክል አይሰራም፣ ነርቮቹ በትክክል አይሰሩም። እዚህ ብቻ አይደለም። አሁን ይሄኛው ታች ለምባር ፓርቲ ያለ ነው ወይም ታችኛው የወገብ ክፍል ጋር ያለ ነው። እላይም ከፍ ብሎ ሊነሳ ይችላል። ሰርቫይካል የምንለው ወይም ገዚህ ከላይ በኩል ያለ ሆኖ ሊነሳ ይችላል። አብዛኛውን ጊዜ ግን በታችኛው የአከርካሪ ክፍል ጋር የሚፈጠር አይነት ያፈጣጠር ችግር ነው ማለት ነው። ለዚህ ችግር እንደ ትልቅ መንስኤ የምናየው ምንድነው? እንዳልኩሽ ይሄ የሚፈጠረው በጽንስ ሂደት ላይ ነው። ለጽንስ ሂደት ደግሞ ለጽንስ ሴሎች በትክክል መራባት አስፈላጊ ከሆኑ ንጥረ ነገሮች መካከል አንደኛው ፎሊክ አሲድ ነው። አብዛኛውን ጊዜ የሚከሰተው በፎሊክ አሲድ እጥረት ነው። ፎሊክ አሲድ በሚያጥር ሰዓት በዛ ቦታ መዘጋት ያለባቸው ወይም ሴሎች በትክክል መራባት ያለባቸው ሳይራቡ ሲቀሩ ይህንን ክፍተት ይፈጥራል ማለት ነው። አብዛኛውን ጊዜ ይሄ ነው። ሌላኛው ደግሞ በተፈጥሮ ወይም ደግሞ በዘረመል ጄኔቲክ የሆኑ ኮዞች ሊኖሩ ይችላሉ። እነዚህ በጣም ብዙ ከቁጥራቸው አነስ ያሉ ናቸው። ፎሊክ አሲድ ጥሩ ሆኖም ሊከሰቱ የሚችሉ አይነት ሌሎች ነገሮች ናቸው። ከዛ ባለፈ ግን እኛ ሀገርን በተደረጉ ሌላ ሀገርን በተደረጉ ጥናቶች የእናቶች ለምሳሌ ሲጋራ ማጨስ ሊሆን ይችላል፣ መቃም፣ አንዳንዴ ከአልኮሆል ጋር ሪሌትድ የሆነ የመጠኑን ከፍ ያደርገዋል። ዳይሬክትሊ በዚህ ምክንያት ነው የመጣ ወይም ደግሞ ዳይሬክትሊ ሲጋራ ስለተጨሰ ነው ሳይሆን ግን ሲጋራ የሚያጨሱ እናቶች ከሌሎች እናቶች እንደዚህ አይነት ልጆችን የመውለድ እድላቸው ከፍ ያለ ይሆናል ማለት ነው። ተያያዥ እንደ ሌላው ተያያዥ የልብ ችግርም ሌሎች ነገሮች እንደሚኖሩ ሁሉ ይሄኛውም የመፈጠር እድሉ ከፍ ያለ ነው። በመሰረታዊነት ግን አብዛኛው ከፎሊክ አሲድ እጥረት ጋር የሚገናኝ አይነት ችግር ነው ማለት ነው። አብዛኛው በቃ አሁን በጥናትም የሚታወቀው ፎሊክ አሲድ ነውና የፎሊክ አሲድ መጠን ይኖረዋል። በሰውነታችን ያለው የፎሊክ አሲድ መጠን ይሄን ያክል ነው። ስለዚህ የነርቭ ዘንግ ክፍተት ልጆቻቸው እንዳይጋለጡ በዚህ መንገድ ማስተማመኛ አላቸው የሚባልበት መለኪያዎች አሉ ወይ? መለኪያዎች አሉ። ፎሊክ አሲድ አንደኛው በሴረም ውስጥ ያለ ወይም ደግሞ በደም ውስጥ ያለ ሆኖ ሌላኛው ደግሞ የሬድ ብለድ ሴል ካውንት ሬድ ብለድ ሴል ውስጥ ያለ ደግሞ የፎሊክ አሲድ መጠን አለ። ቁጥሮቹ ይለያያሉ። እንደ ላብራቶሪ ሬንጅ ይለያያል እንደሚለካበት ላብራቶሪ። ከዛ ውጭ ደግሞ በእድሜም ለምሳሌ መውለድ የሚችሉ ሴቶች እድሜ ከ15 እስከ 49 ብለን እንኳን በኒዝ በእድሜዎች ውስጥ እስከ 20ዎቹና ከዛ በኋላ ባሉት የላብ ሬንጆቹ የሚለያይ ቁጥር አለው። ግን እኛ ሀገራውን በቅርብ ጊዜ በተደረገ ጥናት ከ50% በላይ ሴቶች ወይም በመውለድ እድሜ ላይ ያሉ ሴቶች የዚህ የፎሊክ አሲድ እጥረት አለ። ይሄ ደግሞ በሀገር ደረጃ በጣም አሳሳቢ ነው። ምናልባትም ሌሎች ሀገሮች በማይታይ መጠን ይሄ ችግርኛ ሀገር ላይ እንዲከሰት ያደረገውም ይሄ ይመስለናል። እንደ መንግስትም እንደ ሀገርም አንዱ የታቀደው ፎሊክ አሲድን በፊት የተጀመረ አለ። በዱቄት ከስንዴ ዱቄት ጋር ተቀላቅሎ በፊት ለምሳሌ ጨው አዮዲን ተደርጎበት እንደሚደረገው ፎሊክ አሲድ በዱቄት ጋር ተደርጎ የተጀመረ ነበረ። አሁን ደግሞ ያንን ከጨው ጋር ፎሊክ አሲድን ከጨው ጋር አድርጎ ልክ አዮዲኑ እንዳለ ሆኖ እያንዳንዱ ቤት እንዲደርስ የተጀመረ ትልቅ ፕሮጀክት አለ። ይሄ ወደፊት ደግሞ ከፍተኛ ለውጥ ያመጣል ብለን ተስፋ እናደርጋለን። አንዳንድ ዱቄቶች ላይ አሁን እንመለከታለን በፎሊክ አሲድ እንዳለው የሚገልጽ ዘይት ላይም እንደዛ ነገሮች አሉ። እሱ ጥሩ ጅምር ነው። ምናልባት ግን ሁሉም በወጥነት ደረጃ ያን ነገር ይተገብረዋል የሚለው ገና ነው። አስገዳጅ ህግም ስላልሆነ ይመስለኛል። ግን ማንኛውም ሴት ወይም ለእርግዝና እድሜዋ የደረሰ እናት ያው እኛ ሀገር እንደሚታወቀው በፕሮግራም አይደለም ሲመጣ ነው ልጅ የምናውቀው እንጂ በፕሮግራም ተዘጋጅተንበት ምናምን አይደለም ልጅ እርግዝና የሚፈጸመው። ግን እንደው እንዳንድ እናት ማንኛውም ጤና ጣቢያ ወይም ጤና ኬላ ሄዳ የፎሊክ አሲድ ምርመራ ይደረግላታል? በጣም ጥሩ። ቀጥታ ምርመራውን ለማድረግ ትንሽ አስቸጋሪ ነው መጠኑን ሚላውን ለማወቅ። ግን አንዲት እናት ጤና ክትትል ስትጀምር ለሁሉም ፎሊክ አሲድ ይሰጣል። ከአይረን ጋር ተደርጎ በቅድመ ወሊድ ክትትል በሆስፒታል ለሚወልዱ ለክትትል ለጀመሩ ለሁሉም ይሰጣል። ይሄ በሀገር ደረጃ ፕላን ተደርጎ የተጀመረ ነው። እያንዳንዷ እናት ይህንን ፎሊክ አሲድ ትወስዳለች። ቅድም ካነሳሁት ነጥብ ጋር አንድ ተያይዞ በጤና ክትትል የሚወልዱ እናቶች ቁጥርና ከጤና ጣቢያ ክትትል ውጪ የሚወልዱ እናቶች ቁጥር ይሄ የነርቭ ዘንግ ክፍተቱን ቼክ ስናደርግ
ክትትል የሌላቸው አብዛኞቹ እንደዚህ የመፈጠር እድላቸው ከፍ ያለ ነው። አንዱ ክትትሉ የሚጠቅመው ለዚህ ነው። ስለዚህ ከዚህ በፊት የነርቭ ዘንግ ክፍተት ያላት ልጅ ከሌላት ለሁሉም የሚሰጥ ለምሳሌ በ0.4 ማይክሮግራም ተደርጎ በየቀኑ የሚወሰድ ታብሌት አለ። ያንን ይወስዳሉ። ከዚህ በፊት ደግሞ ያላት ወይም ከዚህ በፊት እንደዛ ችግር የገጠማት ከሆነ በሁለተኛው ልጅም ድጋሚ የመፈጠር እድሉ ከሌሎች ሴቶች ከፍ ያለ ነው። ስለዚህ ለዛ ተብሎ ደግሞ ዶዝ መጠኑ ከፍ ተደርጎ ፎሊክ አሲድ ይሰጣቸዋል። አንዳንድ ደግሞ ታብሌቶች አሉ የፎሊክ አሲድም አይረንም ሌሎች ተያያዥ ለእርግዝና የሚጠቅሙ አይነት ታብሌቶችን ኮምቢኔሽን አንድ ላይ የያዙ መድኃኒቶች አሉ። ያንን ደግሞ ከጤና ጣቢያ ማግኘት ይችላሉ። ስለዚህ ክትትሉ አንዱ በጣም መሰረታዊ አስፈላጊነቱ እሱ ነው ማለት ነው፣ መጀመሪያ እንዳይከሰት። መልካም። ቀደም ሲል ስታነሳ ዶክተር ከእርግዝና ከተፈጠረ በአንድ ወር ውስጥ የሚፈጠር ችግር ነው እያልከን ነበርና ምናልባት እርግዝናው ከተፈጠረ በኋላ የሚወሰደው ፎሊክ አሲድ እንደሚታወቀው ከአንድ ወር በኋላ ነው ምናልባት እናቶች ለቼክአፕ የሚሄዱትና ምን ያክል ውጤታማ ይሆናል? ችግሩ ከተፈጠረ በኋላ አይሆንም ወይ? እሱ በጣም ጥሩ ነጥብ ነው። ምክንያቱም አንዱ አሁን ትልቁኛ እየሰራን ያለ ነው ቀድሞ ያንን ነገር ማወቅ፣ ቀድሞ ፎሊክ አሲዱን መውሰድ፣ በፊት የተከሰተባቸው ደግሞ ገና ኢቭን ለወደፊት ሳያቅዱ ዝም ብሎ የደማቸው ፎሊክ አሲድ እስኪስተካከል ድረስ እንዲወስዱ ማድረግ ነው። እኛ ይሄ ጅብ ከሄደ ውሻ ጮኸ አይነት ነው የሚመስለው የፎሊክ አሲድ አሰጣጣችን። ግን አትሊስት በታወቀ ሰዓት መጥቀም የሚችለው ያንን ተከትሎ ደግሞ ተያያዥ ቀጣይ የሚመጡ ነገሮችን ከመከላከል አንጻር ስለሚያስፈልግ ነው ያንን የምንሰጠው። ቢቻል ግን ቀድሞ መውሰዱ አንቺ ካልሽው ነጥብ አንጻር በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። ዘግይቶም ቢሆን ቢወሰድ ፎሊክ አሲዱ የነርቭ ዘንግ ክፍተት ሊያመጣ የሚችለውን ጉዳት የመቀነስ እድል አለው፣ የማስተካከል እድል አለው፣ ይቀንሳል። ምክንያቱም ምንድነው ፎሊክ አሲድ ከነርቭ ዘንግ ክፍተት ጋር ብቻ አይደለም የሚገናኝ፣ ሌሎች ተያያዥ ለምሳሌ የአንጀት አፈጣጠር ጋር የልብ አፈጣጠር ጋር ተያያዥ የሆኑ ችግሮችንም የመከላከል አቅም አለው ወይም ደግሞ እንዳይከሰቱ በተወሰነ ደረጃ ይከላከላል። ያ ምን ያመጣል? አንድ ልጅ የነርቭ ዘንግ ክፍተት ችግር ብቻ ሲኖርበትና ሌሎች ተያያዥ ችግሮች ሲኖሩበት በህይወት የመቆየት ወደፊትም ደግሞ ሆስፒታል ሳይመላለስ ሳይታከም ብዙ ነገር ሳይል የመቆየት ቻንሱን ሞር እየጨመረው የሚመጣ አይነት ነው። ስለዚህ ተያያዥ ነገሮችንም ከመከላከል አንጻር ፎሊክ አሲዱ አስፈላጊ ስለሆነ ነው ይሄንን የምናስቀጥለው ወይም ደግሞ የምንሰጠው ማለት ነው። ፎሊክ አሲድ ምናልባት እንደ ሚኒራል ነው የሚቆጠረው አይደል? እሱን እለት እለት መውሰድ ነው የሚያስፈልገው። አንዴ ወስደን በቃ አሁን ልክ ነው ሞልቷል የምንለው ነገር አይደለም ማለት ነው። እንዴት ነው ታዲያ ማድረግ ያለብን? ስለዚህ ምንድነው አንደኛው ታብሌቱ በየቀኑ የሚወሰድ ነው እርግዝናው በተፈጠረ ጊዜ። ከዛ ባለፈ ግን ፎሊክ አሲድ ሊገኝባቸው የሚችሉ አይነት ምግቦች በተለይ አሁን ለምሳሌ ከአትክልቶች ጋር ሌሎች ይሄ ከሌጊዩምስ እንደዚህ ተያያዥ የሆኑ ሌጊዩምስ በአማርኛ አይ ቲንክ ከጥራጥሬዎች የተወሰኑ ጥራጥሬዎች እነዚህ ያላቸው ፎሊክ አሲድ ያላቸው አሉ። ሶ ያንን መመገብ ብዙ ጊዜ የተመጣጠነ ምግብ መመገብ አስፈላጊነቱ ለፎሊክ አሲድም ለሌሎች ተያያዥ ችግሮች ሌሎች ኢምፖርታንት ጠቃሚ የሆኑ ቫይታሚኖችን ጠቃሚ የሆኑ ሚኔራሎችን ባንዴ ማናገኛቸውን እንድናገኝ የሚያደርጉ ናቸው። ስለዚህ በዛ ያንን ቀድሞ ማወቅም መከላከልም ይቻላል ማለት ነው። ግን ደግሞ በደም ውስጥ ያለውን ለእርግዝና የሚያቅዱ ከሆነ በደም ውስጥ ያለውንም ማወቅ ይቻላል ማለት ነው። ተመልካቾቻችን ፋና ጤናን ነው በመከታተል ላይ ያላችሁት። የዛሬ ርዕሰ ጉዳያችን የነርቭ ዘንግ ክፍተት ላይ ትኩረት ያደረገ ነው። 8222 አጫጭር የጽሁፍ መልእክቶችን ብታደርሱ ዶክተር ሱራፌል ሰፋ ያለ መረጃ ይሰጧችኋል። አጠቃላይ እንግዲህ በሀገራችን ቀደም ሲል ለመጥቀስ እንደሞከር ነው ወደ 10,000 የሚጠጉ ህጻናት በየአመቱ በነርቭ ዘንግ ክፍተት ችግር አብረው ይፈጠራሉና በአካባቢያችን በአንድ በሌላ መንገድ እንደምንመለከተው ሰፊ የሆነ የጤና ችግር ነው። የማህበረሰብም እንዲሁም ደግሞ የቤተሰብም ጫና ላይ በመፍጠር ትልቅ ችግር የሚፈጥር ነውና በቀላሉ ግን ይሄንን ነገር መከላከል እንችላለን። አሁን ከችግሩ ጋር ያሉ ወይም ደግሞ ማወቅ የሚፈልጉ ለመውለድም የተዘጋጁ ወላጆች
በዚህ ዙሪያ ማወቅ የምትፈልጉት ካለ 8222 አጫጭር የጽሁፍ መልእክታችሁን ብታደርሱን በቀጥታ ምላሽ ታገኛላችሁ። ወደ ጉዳያችን እንመለስና አጠቃላይ የነርቭ ዘንግ ክፍተትን መከላከል የምንችለው በፎሊክ አሲድ ዋናው መሰረቱን እሱ ነው ብለናልና ከተለያዩ ምግቦች እንዲሁም ደግሞ ፕላን አድርጎ ማርገዝም ዋናው መፍትሄ እሱ ነው ብያስባለሁ አይደል ዶክተር? መጠንቀቅ ላይ ከዛም ደግሞ ወደ ጤና ክህላ መሄድ ትልቁ አማራጭ ነው። ከዛ ውጭ ግን ምናልባት ይህ የነርቭ ዘንግ ክፍተት ከተፈጠረ በኋላ በእርግዝና ሂደት አስቀድሞ የሚታወቅበት መንገድ አለ? በጣም ጥሩ። አንዱ አሁን እኛ በጣም እየሰራንበት ያለው ነገር ምንድነው? አንዲት እናት ካረገዘች በኋላ የልጁ አፈጣጠር ስለ ነርቭ ዘንግ ክፍተት ብቻ ሳይሆን ስለ ሁሉም የማወቅ የመጠየቅ መብት አላት። በተለይ አልትራሳውንድ በ18 ሳምንት ወይም 20 ሳምንት አካባቢ የሚሰራ አናቶሚክ ስካን ይባላል። ይሄ አናቶሚክ ስካን እያንዳንዱ የሰውነት ክፍሎች አፈጣጠራቸው እንዴት ነው ተብሎ የሚታይበት ነው። በዚህ አናቶሚክ ስካን የነርቭ ዘንግ ክፍተቱን ማየት ይቻላል። እዚህ ደረጃ ሳይደርስ አሁን 18 20 ሳምንት ማለት 4-5 ወር አካባቢ ነው። 4-5 ወር ሳይደርስ ራሱ ቀድሞ ማየት የሚቻልባቸው መንገዶች አሉ በአልትራሳውንድ። ሌላኛው በአልትራሳውንዱ ላይ ታይቶ አስፈላጊ ከሆነ ከማህፀን ውስጥ ያለ የማህፀን ፈሳሽ አለ። ያንን ናሙና ወስዶ የሚታይ የላቦራቶሪ ምርመራዎች አሉ። ምክንያቱም ምንድነው ክፍተቱ በሚኖር ሰዓት በቆዳ ሳይዘጋ ሲቀር ከዛ ከውስጥ የሚወጡ አይነት ተፈጥሯዊ የሆኑ ፈሳሾች ይኖራሉ። ስለዚህ የነዛን መጠን በላቦራቶሪ በማየት ይሄ እንደዚህ አይነት ችግር አለበት የሚለውን ማወቅ ይቻላል። ናሙናው ደግሞ ሌላኛው ምክንያት ከፎሊክ አሲድ ውጪ ያለ የዘረመል ችግር ከሆነ ያንን ጂኑ ምን አይነት ነው የሚለውን ጄኔቲክ አናሊሲስ የሚሰራለ በዛ አድርጎ ማወቅ ይቻላል ማለት ነው። ቀድመን ካወቅን የነርቭ ዘንግ ክፍተቱም ደረጃ አሉት ወይም ደግሞ መጠን አሉት። 1 2 3 ብለን ደረጃ እንኳን በቁጥር ባንሰጣቸው መጠነኛ የሆነ አይነት ቆዳው ብቻ ተዘግቶ ከላይ አከርካሪው ክፍት ሊሆን ይችላል። ሙሉ ከነ ቆዳው ክፍት ሊሆን ይችላል። አንዳንዴ ደግሞ የአከርካሪው ትንሽ ክፍል ብቻ ተሰርታ ቀሪው ክፍት ሆኖ ሊቀር ይችላል። ከዚህ ጋር ደግሞ ተያይዞ ያለው የፈሳሽ መጠኑ የተከማቸ ደግሞ በጣም ከፍተኛ ደረጃ የደረሰ አይነት ከሆነ ሲወለዱ ለህይወት ወይም በህይወት እንዳይቆዩ የሚያደርግ አይነት ሲሆን ደግሞ እናቶቹን እናማከራቸዋለን። አንዳንዴ በሐኪም ፈቃድ ጽንስ የሚቋረጥባቸው ምክንያቶች ከሚባሉት መካከል አንዱ ይሄ ስለሆነ በተለይ በላይኛው የአንጎል ክፍል ጋር ወይም ደግሞ ከላይ በኩል ያለው የነርቭ ዘንግ ክፍተት ሲሆን ሙሉ ጭንቅላት ላይ ሰራው ላይ ይችላል። ምክንያቱም ያችን ነርቭ ዘንግ ተከትሎ ነው አንጎሉም ይሄ ከላስ ራስ ቅላችን የሚሰራው። ስለዚህ ያ ሳይሰራ ሲቀር ቢወለድም ልጁ ሰርቫይቭ የሚያደርግ አይነት ስላልሆነ ቀድመን ጽንሱ እንዲቋረጥ እናቶችን እናማከራቸዋለን። ያንንም አገልግሎት እንሰጣለን ማለት ነው። በዛው ጽንሱ እንዳለ መታከም የሚችልበት ቴክኖሎጂ ሀገራችን ውስጥ አለ? በአሁን የለም እኛ ሀገር ውስጥ ግን ደግሞ በተለያዩ የዓለም ክፍላት እዛው በማህፀን ውስጥ እያለ ያንን የመዝጋት የተከፈተውን የነርቭ ዘንግ ክፍተቱን እዛ በማህፀን ውስጥ ያለ የመዝጋት ቴክኖሎጂዎች አሉ። ብዙ በጣም በሰፊው በብዙ ዓለማት የተለመደ ባይሆንም ግን ስፔሻላይዝድ የሆኑ ሴንተሮች አሉ ይሄንን ብቻ የሚሰሩ በዚህ ላይ ጥናትም እያደረጉ ያሉ። ያም ጥሩ ውጤቶችን እያሳየ ነው። ከተወለደ በኋላ ጤናማ ልጅ ይሆናል በማህፀን ውስጥ ሕክምና ካገኘ በኋላ? በጣም ጥሩ። በማህፀን ውስጥ ሕክምና ሲያገኝ ተያያዥ የሆነውን የአንጎል የፈሳሽ ዑደት ያለውን ይሄ ፈሳሽ ክምችቱን ይቀንሳል። ሌላኛው የነርቮቹ ምክንያቱም አንዱ ነርቮቹ እንዳይሰሩ ከሚያደርጉ ነገሮች ምንድነው የተገለጠ ሲሆን በማህፀን ውስጥ ያለ የራሱ ኬሚካሎች ይኖራሉ። ማህፀን የራሱ የልጁ ፈሳሽም እዛ ሁሉም ሰርኩሌት የሚያደርጉ ነገሮች ስላሉ እነዛም ነርቡን እንዳይሰራ ስለሚያደርጉ ቀድሞ ሲዘጋ ተያያዥ ችግሮችን ይቀንሳል።
አመሰግናለሁ። እንቀጥላለን። ፋና ጤና ነው በመከታተል ላይ ያላችሁ ተመልካቾቻችን 8222 አጫጭር የጽሁፍ መልእክቶቻችሁን መላክ ትችላላችሁ። በዚህ ዙሪያ በደንብ በሂደቱ ያለፈ አንድ ባለ ታሪክ አለን። ነጻነት ባደግ አዘጋጅታልናለች። ጥሩ የህይወት ተሞክሮና ብርታት የሚሰጥ ታሪክ ነው። እሱን ተከታትለን ተመልሰን እንገናኛለን። በዚህ ዙሪያ አስተያየት ካላችሁ ግን 8222ን ተጠቀሙ። ሀሳቦችን እናንሸራሽራለን። አብራችሁን ቆዩ። ተከታተላችሁ የምትገኙት ሳምንታዊ ፋና ጤና ፕሮግራማችን ነው። በዛሬ ፋና ጤና ፕሮግራማችን የነርቭ ዘንግ ክፍተት ላይ ነው እንግዲህ ቆይታ ያደረገን የምንገኘው። እኔ ደግሞ ከስቱዲዮ ወጣ ብዬ ከባለታሪካችን ጋር ቆይታ ማድረግ ይሆናል። የዛሬ ባለታሪካችን ዶክተር ነቢያት ነው። ብዙ ጥንካሬዎቹን ብዙ ያለፈበትን መንገድ ያጫውተናል። አብራችሁን ቆዩ። ዶክተር አመሰግናለሁ እንግዳችን ስለሆንክ። እንዴት ነበር ችግሩ የተፈጠረው? አንተ ጋር ምን ነበር ችግሩ? ከተፈጠረ በኋላ እንዴት ነው የተረዳኸው? እኔ ስወለድ ከዚሁ ስፓይናል ቢፊዳ ከተሰኘ ችግር ጋር ነው የተወለድኩት። እንግዲህ አሁን ላይ እድሜ ወደ 33 እየሄደ ነው። ስወለድ የዚሁ የስፓይናል ቢፊዳ የተሰኘው ችግር ጋር ነው የተወለድኩት። እንግዲህ ያኔ ኦፕራሲዮን የተደረግኩት የካቲት 12 ሆስፒታል ነው። የካቲት 12 በተወለድኩ በ22ኛ ቀኔ ቀዶ ሕክምና ተደርጎልኛል። እንግዲህ ይህ የስፓይናል ቢፊዳ የምንለው አንዲት እናት በደሟ ውስጥ በቂ ያልሆነ ፎሊክ አሲድ በሚኖርበት ጊዜ ጽንሱ ላይ የሚፈጠር ችግር ነው። እነዚህ ህጻናቶች ከተወለዱ በኋላ የመጀመሪያው ስራ የሚሆነው ክሎዥር ነው። ለኔ የተሰራልኝ ያለው እንግዲህ ስፓይናል ቢፊዳው እንደባጭ ነገር ጀርባ ላይ ሆኖ ይወጣል በብዛት። እንግዲህ እሱ መዘጋት አለበት። ለኔም ያን ነገር በካቲት 12 ሆስፒታል በተወለድኩ በ22ኛ ቀኔ ላይ ነው ያን ነገር የሰሩልኝ። ከዛ በኋላ ግን ያ ነገር ድባጩ መዝጋት ብቻ ነው እንጂ እሱን ተከትሎ ነርቭ ላይ የደረሰው ጉዳት ግን ቀጣይነት ያለው ላይፍ ሎንግ የሆነ ሕክምና የሚያስፈልገው ነገር ነው። ያንን ስል እንግዲህ ብዙ ጊዜ የእግር ላይ መድከም፣ መስነፍ ነገሮች ያጋጥማሉ። ኦፕራሲዮን ከተሰራልኝ በኋላ እያደግኩ በመጣው ጊዜ በተለይ ደግሞ መራመድ በሚጀምርበት ሰዓት ላይ የቀኝ እግሬ ላይ ትንሽ የመስነፍ አይነት ነገሮች ነበር የታዩት እና በዛን ጊዜም ያው ቀጣይነት ህክምና በማድረግ ፊዚዮቴራፒ በማድረግ ቆይቼ ነበር። ግን በማስታወሰውና በደንብ እንትን የሚለኝ በተለይ 8ኛ ክፍል ወደ ከኤሌመንታሪ ቱ ሃይ ስኩል በነበረኝ ትራንዛክሽን ላይ በጣም ቻሌንጅ ሊሆንኩበት ታይም በተደጋጋሚ ወደ ህክምና ማዕከል ቪዚት ያደረኩበት አለርት ሆስፒታል፣ ጥቁር አንበሳ፣ ኪዩር ሆስፒታል እነዚህ ቦታዎች ላይ በጣም ተደጋጋሚ የሆነ ህክምና አደረግ ነበር። ተደጋጋሚ የሆነ ቪዚት ነበረኝ በዚሁ ከእግሬ ጋር በተያያዘ ችግር ማለት ነውና የተለያዩ ቀዶ ጥገናዎች አድርጌያለሁ እዛ እነዚህ ሆስፒታሎች ላይ። ስለዚህ ያኔም እንግዲህ ይመስለኛል በህክምናንም ወደ ህክምናም አትራክትድ እንደሆን ለራሴ መፍትሄ በመፈለግ ውስጥ በመሄድ ውስጥ ላይክ ህክምና ማንበብን በመጀመሬ ለዛም ነው እንግዲህ ወደ ህክምናም አትራክትድ ሆኜ ህክምና ትምህርት ጆይን ያደረኩት። የችግሩ ስፋትስ እንዴት ነበር? የበሽታው ደረጃ ነበረው አንተ ጋር? እንግዲህ እኔ ስወለድ ሜኒንጆሴል የሚባለው መካከለኛ አይነት ታይፕ ኦፍ ስፓይናል ቢፊዳ ወይም ደግሞ ውሃ ብቻ የጭንቅላት ላይ ውሃ ሲኤስኤፍ ፍሉዱ እንደባጭ ነው ወጥቶ የነበረበት አይነት ታይፕ ኦፍ ስፓይናል ቢፊዳ ነበረ የነበረኝ። በዛ ምክንያት በጣም ብዙም ኮምፕሊኬሽን ሳያጋጥመኝ እግሬ ላይ ብቻ ነበረ ኢፌክቱ የነበረው። ግን ያ ማለት ቀላል ነው ልልሽ አልችልም። ብዙ ሪፒትድ የሆኑ ሰርጀሪዎች አስፈልገውኛል። ኮሬክሽናል በተለይ ደግሞ እግሬ ላይ እነዚህ ነገሮች በመፈጠራቸው የተወሰነ ኮሬክሽናል ሰርጀሪዎች ተሰርተውልኛል እና በእያንዳንዱ የህይወት ዘመኖቼ ላይ ቻፕተሮቼ ላይ የተለያዩ አይነት ተጽዕኖዎች ነበራቸው። በተለይ ከትምህርት ቤት ያልሄድኩባቸው ጊዜያቶች ነበሩ። በቤተሰብ ትልቅ ሳፖርት እያገኘው ነበረ። ጓደኞቼ በጣም ለእኔ በተለይ ሃይ ስኩል ላይ ኤሌመንታሪ ላይ በጣም ትልቅ እገዛ አድርገውልኛል እዚህ ደረጃ እንድደርስ። ትምህርት ቤት በምቀርበት ጊዜ ኢቭን አስተማሪዎቼ ቤት ድረስ መጥተው ትምህርት እንድማር የተለያዩ ያስተማሩኝ ነው እዚህ ያደረሱኝ እና ይሄ ሁሉ እኔ ከኮሚኒቲው ያገኘሁት ፍቅር፣ እገዛ እዚህ ደረጃ እንድደርስም አድርጎኛል ብዬ አስባለሁ።
የፈጠረው ተጽዕኖ እንዴት ነበር? በእንደዛ ብዬ ማስባቸው ነገሮች የሉም ሶፋር። ለምን ብዙ ነገሮችን ራሴም እያነበብኩኝ የተረዳው በተለይ ያኔም በትምህርት ቤት በሚሄድበት ሰዓት ችግሩ ምንድነው ብዬ አነብ ነበርና በደንብ ስለተረዳሁት የችግሩን መንስኤ ለሚያውቁኝም ሰዎች ለማያውቁትም ሰዎች ስለዚህ ነገር ኤክስፕሌን ስለማድረግ በዛን መልኩ አፕሮች የተደረጉበት ወይም ኢንተርቴን ያደረጉ ሰዎች አካባቢ ላይ አልነበሩም እና ያ በጣም ፖዚቲቭ እና ሳፖርቲቭ የሆኑ ማህበረሰብ ውስጥ ነበርኩ ያደኩት ማለት እችላለሁ። እንግዲህ አሁን አንተ በሽታውን አሸነፈ ችግሩን አሸነፈ ዶክተር ሆነሃልና ይህንን የስነ ልቦና ጥንካሬን ከየት አመጣኸው? ከዛ በኋላ የኔ ሕክምና ካረኩ በኋላ ሐኪሞቼ ትልቅ እገዛ አድርገውልኛል። ቅድም እንዳልኩሽ ጓደኞቼ ትልቅ እርዳታ አድርገውልኛልና ከዛ እኔም የሕክምናን ተምሬ ስወጣ እነዚህ ልጆች ማገዝ አለብኝ፣ ወላጆቹ መታገዝ አለባቸው፣ ሰዎች አካባቢ ላይ ያሉ ሰዎች መርዳት አለብኝ የሚለው ነገር ለኔ ትልቅ ዓላማ ነው ብዬ አስባለሁ። በተለይ ሁሌ ጠዋት እነዚህ ህጻናቶች ራውንድ ስናደርግ ስናያቸው ሁሉም የራሳቸው ቻሌንጆች አላቸው፣ የራሳቸው ችግሮችና አላቸውና ለእነሱ መፍትሄ በመፈለግ ውስጥ ሁሌ ኢነርጂ ይኖርሻል። ጠዋት ላይ እነዚህን ልጆች ሳፖርት ማድረግ አለብኝ፣ ማገዝ አለብኝ፣ የተለየ መፍትሄ ማምጣት አለብኝ የሚለው ነገር ለኔ ሁሌ እንድሄድ እንድሰራ የበለጠ ስራዎች እንድሰራ የበለጠ አክቲቪቲዎችን አምጥተን ለልጆቹ ተደራሽ የሆነ ጥሩ የሆነ ሕክምና እንዲያገኙ ለማድረግ ብዙ ነገሮችን ክሬት አድርጎልኛል። ለዛም ነው እንግዲህ አሁን ላይ አሊያንስ ፎር በርዝ ዲፌክት የተሰኘውንም የሀገር ውስጥ ኤንጂኦ ክሬት አድርጌ እነዚህ ህጻናቶች የሚረዱበትን የተሻለ ሕክምና ለማግኘትም የሚችሉበትን ፕላትፎርም በመፍጠር ለልጆቹ እገዛ እንዲያገኙ እያደረኩ ያለሁት። ያለፍክበት መንገድ ቤተሰብ ጋር የልጅነት ጊዜ እንዴት ነው የምታስታውሰው? እንግዲህ በዛን ጊዜ ትምህርት ቤት ባለመሄዴ ቤት ውስጥ መቀመጥ በጣም ከባድ ነገር ነው። በተለይ ከሐኪሞቹ እዚህ ሀገር ሕክምናው አልነበረምና ከውጭ ነበረ ከሐኪሞቹ የሚመጡልኝ የነበረውና በክረምት ነበረ ብዙ ጊዜ ሕክምናዎቹን ሳደርግ የነበረውና እነሱን በመጠበቅ ውስጥ ቤት ውስጥ ቁጭ ብሎ በማሳለፍ ውስጥ ያው ጥሩ ነገሩ በደንብ ማንበብ ችያለሁ፣ እውቀቴን በደንብ ማዳበር ችያለሁ። በዛ ውስጥ ግን ቤት ውስጥ መቀመጥ ራሱ በጣም ከባድ የነበረበት ጊዜ ከዛ ደግሞ ሆስፒታል ቪዚት ማድረግ ኤቭሪ አዘር ዴይ ሊሆን ይችላል መሄዱ በተለይ በጣም ከባድ ነበር የሚሆነው። እዛም ሄዶ ወረፋ አለ ምን አለና በተለይ አለርት ሆስፒታል ላይ በጣም ብዙ ቻሌንጂንግ የሆነ ታይም እና ሰክሰስፉል የሆነ በተለይ ደግሞ ሐኪሞቹ በጣም እገዛም እያደረጉልኝ ነበረ። ግን ከዚሁ እዛ ድረስ ሄዶ ሕክምናውን አግኝቶ መመለስ ለቤተሰቦቼ ኢቭን ስራቸውን አቋርጠው የሚሄዱበትን ቦታ ተው ነበር። እኔም እንግዲህ ለሕክምና እዛ ወደዚህ ሲያደርጉኝ የነበረው ወረፋ እንጠብቅ ነበረ፣ የተለያየ አይነት ወረፋ። በተለይ ደግሞ ሕክምናን ከተደረገልኝ በኋላም በተለይ እንደዚህ የሰው ሰራሽ አካል ድጋፍ በሚያስፈልገኝ ሰዓት እስከ 2 ወር እስከ 3 ወረፋ መጠበቅ ነበረና በዛ ውስጥ እንግዲህ እዛው ቦታ ላይ የሚሰሩ የተለያዩ ባለሙያዎች ትልቅ እገዛ ትልቅ እርዳታ ነው ለእኔ ያደረጉልኝ ብዬ አስባለሁና የእነሱ መልካምነትን እስካሁን ድረስ ለእኔ ትልቅ አራያ ሆነውኝ እኔም በደንብ እንድሰራበት አድርገውኛል ብዬ አስባለሁ። ስለዚህ ይሄ ነው የምለው ቻሌንጅ ወይም እንደዚህ ሆኛለሁ የምለው ነገር የለኝም። ብዙ ጊዜ ፖዚቲቭ ፓርቱን ነው የምወስደው እንጂ በዚህ መልኩ ተጎድቻለሁ፣ በዚህ መልኩ አዝኛለሁ ወይም በዚህ መልኩ ተቸግሬያለሁ ብዬ የማስብበት ኔጌቲቭ ነገሮች ብዙ ራሴ ውስጥ ዲቨሎፕ አላደረኩኝም። ወደዚህ ሙያ እንዴት ገባ? ስራውስ ምን ያህል ነው ለህመም የረዳክ? ያኔ እኔ የዚህ አይነት ችግር ሲያጋጥመኝ እና በተደጋጋሚ ሆስፒታል በሚሄድበት ሰዓት ምንድነው ችግሩ፣ ምንድነው፣ ለምን ተከሰተ፣ ምንድነው ማድረግ ያለብኝ የሚለውን ነገር ብዙም የሚነግረኝ ሰውም አልነበረም። በተለይ ወደ ትክክለኛው ሕክምና ሐኪሞች ጋር እስከምደርስ ድረስ በተደጋጋሚ የተለያዩ ሆስፒታሎች ሄድ ነበረ፣ በፕራይቬትም በመንግስትም እና በዛ ውስጥ እኔም ማንበብ ጀመርኩ። ኢንተርኔት ላይ ሰርች በማድረግ ራሴን በእውቀት ማገዝ አለብኝ የሚለው ነገር በማሰብ ያንን ነገር እያደረኩኝ ነው እንግዲህ ስለ ራሴን በሽታ ስለምንድን ነው መንስኤው፣ ከምን ጋር ሊመጣ ቻለ፣ እንዴት ተከሰተ የሚለውን ነገር ለማወቅ በማንበብ ውስጥ ሆኜ ያገኘሁትና በዛ ውስጥ ነው እንግዲህ ስለ ሕክምናም ስለ ሳይንሱም በደንብ እየተረዳሁ ስመጣ ለሕክምና ሞር አትራክትድ እየሆንኩኝ በቃ ለሐኪም መሆን አለብኝ መስራት አለብኝ የሚለው ነገር እንድገፋበትም ያደረገኝ ሆስፒታሎች ላይ ቶሎ መሄዴ እዛም ከሐኪሞቹ ጋር የሚሰሩትን ነገር በማየት በማለት እንግዲህ ያን ነገር ብሰራው እኔም ባግዝ እነዚህ ህጻናቶች ጥሩ ነገር አመጣለሁ የሚል ተጽዕኖ ስለፈጠረብኝ ያን ወደዚህ ወደ ሕክምናው እንዲሄድ አድርጎኛል።
እንግዲህ ሕክምናው ስራውን ከጀመርኩ በኋላ ቅዱስ ጴጥሮስ ሆስፒታል ላይ የተለያዩ ስራዎች ሰርቻለሁ። ከዛም ባለፈ ፕሪቬንሽኑ ላይ ብዙ ስራዎች እንዲሰሩ የበኩሌን አስተዋጽኦ አድርጌያለሁ። ምናልባት በዚህ መንገድ እያለፉ ያሉ አሉና አንተ ደግሞ እድለኛ ሆነ ቀላል የሚባለው ነው የገጠመህና በዚህ መንገድ አስቸጋሪ ሁኔታዎችን እያለፉ ያሉ አሉና ለነሱ የምታስተላልፈው መልእክት ካለ አላማቸው ላይ መድረስ እንደሚችሉ ማሳያ ነህና እስቲ ለነሱ መልእክት ካለ። አዎ እነዚህ ልጆች ወይም ከተወለዱ በኋላ በጣም ከባድ ነው። በተደጋጋሚ ሆስፒታል መግባት፣ ከሆስፒታል ከኛ ጋር 3 ወር 4 ወር የሚቆዩ ልጆች አሉን። ካደጉም በኋላ በተደጋጋሚ ሆስፒታል ኦፒዲያችን ላይ ይመጣሉና እነዚህ እናቶቹ በተለይ እኛ እንደ ሆስፒታል በተለይ ኤምዲቲ ማልቲዲስፕሊናሪ ቲም ህጻናቶቹ በአንድ ቀን መጥተው ሁሉንም የህክምና አይነት አግኝተው እንዲሄዱ ተደጋጋሚ ቪዚት ሆስፒታል ላይ እንዳይኖር በተለያየ መንገድ ሳፖርት እያደረግናቸው ያሉት ግን ሁሉም እነዚህ እናቶች በተለይ ደግሞ እነዚህ ልጆች ሲያሳክሙ ሲመጡ ልጆቻቸው ነገ የተሻለ ቦታ ይደርሳሉ። የተሻለ ትምህርት ቤት የተሻለ ትምህርት ደረጃ ላይ ደርሰው የተሻለ እውቀት ኖሯቸው ሌሎች ልጆችን የሚያግዙ ትልቅ ቦታ የሚደርሱ ልጆች ይሆናሉ። እንግዲህ ለዛ እኔም ትልቅ ምሳሌ መሆን እችላለሁ እና ወላጆች እንግዲህ ድካማቸው የሁሉም ነገር የዚህ ልፋታቸው መጨረሻ ላይ ጥሩ የሆነ ዜጋ ጥሩ የሆነ ልጆች ይሆኑላቸዋል። ስለዚህ እነዚህ ልጆች to the best of their capability ማደግ፣ መስራት፣ መማር፣ መለወጥ ይችላሉና ጊቭ አፕ ሲያደርጉ ልጆቻቸውን በደንብ እንዲያግዙ ልጆቹም ጠንካራ ሆነው ላይክ ህይወቱ ከባድ ቢሆንም ቻሌንጆቹ ከባድ ቢሆንም ከዛ መጨረሻ ላይ ግን ሰክሰስፉል መሆን የሚችሉበትን ነገር ማሰብና ከዛም ጥሩ ደረጃ ደርሰው ለዜጎችም እንደዚሁ ሳፖርት ማድረግ የሚችሉት ሌሎች ህጻናቶችን እንደዚሁ መርዳት የሚችሉበት እንደዚሁም ከህክምናም ባይሆንም ሌላ ኢንጂነርም ፓይለትም የተለያየ አይነት ደረጃ መድረስም የሚችሉበት ነገር ነው የሚሆነው። ለምን አንዳንዴ ሰርጀሪው ብቻ ተሰርቶላቸው ጤነኛ ሆነው የሚኖሩ ብዙ ልጆች አሉ፣ ብዙ ሰዎች አሉ ምንም የማያጋጥማቸው። በተለያየ በልኩ ደግሞ የዊልቸር ላይ ያሉ ህጻናቶች አሉን እና እነዚህ ልጆች የተሻለ ቦታ ነገር መድረስ ይችላሉ ብዬ አስባለሁ። ተመልካቾቻችን እንግዲህ የተከታተላችሁ የምትገኙ ፋና ጤና ፕሮግራማችን ነው። በዛሬ ፋና ጤና ፕሮግራማችን ከዶክተር ነቢያት ጋር ነበር ቆይታ ያደረግነው። ምናልባት ደግሞ በዚህ መንገድ እያለፋችሁ ያላችሁ ጥያቄ ካላችሁ በ8222 ከስቱዲዮ ሆኖ ዶክተር ሱራፊል ይመልስላችኋል። የዛሬ ፋና ጤና ቆይታችን ይህን ይመስል ነበር። መልካም ቆይታ። ወደ ስቱዲዮ ልመልሳችሁ። ተመልሰናል ተመልካቾቻችን። ፋና ጤና ዛሬ ትኩረታችን የነርቭ ዘንግ ክፍተት ነው። ቀደም ሲል ባለታሪካችንን ተከታተላችሁታል። ዶክተር ነቢያት እንግዲህ ለብዙ ሰዎች ምሳሌ ሊሆን የሚችል የይቻላል መንፈስን የሚሰጥ ሰው ነውና በነገሮች አልፎ እንደዚህ ይሆናል የሚለውን ነገር በደንብ ማሳያ የሚሆን ታሪክ ያለው ነው። እንግዲህ ፈቃደኛ ስለሆነና እንግዳችን ስለሆነ በጣም ነው የምናመሰግን። ለብዙ እናቶችም ብርታት ይሆናል ብዬ አምናለሁ። ታሪኩን ስከታተል ምን ልባልኩ ዶክተር አሁን ስናይ የነርቭ ዘንግ ክፍተትን ስናየው አንድ አይደል የተለያየ ነገር አለውና የሱ ጉዳት እግሩ ጋር ብቻ ነው ያለውና ደረጃ አለው ወይ? ቀድሞ ሕክምና መሄዱ ነው ለዚህ ውጤት ያበቃው ወይንስ ደረጃው አነስተኛ ስለሆነ ነው የሚለውን ሀሳብ እያሰቡ ነበር። በጣም ጥሩ ነጥብ ነው። ምክንያቱም የነርቭ ዘንግ ክፍተት ቅድም ስለው እንደነበረው በቁጥር ባንሰጠውም ግን ደረጃና የተለያዩ አይነቶች አሉት። አንደኛው ወይም የተከፈተ የሚባለው ከቆዳ ጀምሮ አከርካሪውን ይዞ እስከ ታችኛው የነርቭ ውስጠኛው ክፍል ድረስ ክፍት ያለ አይነት ክፍተት አለ። ሌላኛው ደግሞ በቆዳ የተሸፈነ ስብ ብቻ ሊሆን ይችላል። ሌሎች ደግሞ የነርቮቹ መወጠር በስብ እዛ ቦታ ጋር በሚኖር ሰዓት ያለ መወጠር ሊሆን ይችላል። እነዚህ በጣም ሙሉ የተከፈተ የሚባለው አስቸጋሪ፣ ለሕክምናውም አስቸጋሪ፣ ለታካሚውም አስቸጋሪ የሚሆን ነው። ግን እነዛም ቢሆን ቀድሞ መታከም ከቻሉ እና የነርቭ ዘንግ ክፍተቱን ተከትሎ የሚመጡ ተያያዥ የሽንት ፊኛ ችግር፣ የኩላሊት ችግር፣ ሌሎች የሽንት ሰገራ መቆጣጠር ችግሮችን ቀድሞ በተወሰነ ደረጃ መከታተል ወይም መከላከል የምንችልባቸው አይነት ነገሮች ይኖራሉ። ሌላኛው ግን
የተዘጋ የሚባለው አይነት ሲሆን የነርቡን መወጠር በምናላቅቅበት ሰዓት ልክ አሁን እዚህ ጋር እንዳየነው መጠኑ ሳይብስ ተጓዳኝ ተከትለው የሚመጡ አይነት ችግሮችም ሳይብሱ ማከም ይቻላል። አንዳንዴ እናቶች ለምሳሌ እኛ ጋር ለሕክምና ሲመጡ የሚጠይቁት ከላይ ከምንም ነገር ሳይታይ ሳያውቁ ልጄ ግን ስትሄድ ወይም ሲሄድ ያነክሳል፣ ቀኝና ግራ እግሩ እኩል አይደለም እንደዚህ ብለው ለዚህ ምክንያት ብቻ ይመጣሉ። አንዱ ምክንያት የሚሆነው የነርቭ ዘንግ ክፍተት ያለ የውስጠኛው ወይም የተዘጋው የሚባለው አይነት ይሆናል። ለዚህም የሚሆንበት ምክንያት እግር ቀኝና እግር እኩል ባላንስድ ሆነው ተመሳሳይ ጡንቻ፣ ተመሳሳይ ይዘት፣ ተመሳሳይ ቁመት እንዲኖራቸው ነርቭ አስፈላጊ ነገር ነው። ውስጥ ባለው የነርቭ ዘንግ ክፍተት ችግር የተነሳ አንደኛው ማግኘት የሚገባውን የነርቭ ኢንፑት ወይም ደግሞ የነርቭ ኢምፐልስ በበቂ ሁኔታ ሳያገኝ ሲቀር ያቺ እግር እየሰለለች ትመጣለች እና ከዛኛው ጋር እኩል አይሆንም ማለት ነው። ሶ መጀመሪያ ይብን የአጥንት ሐኪሞች ጋር እግራቸውን ለመታየት ሊሄዱ ሁላ ይችላሉ ማለት ነው። ሶ የተለያየ አይነት ደረጃ ነው የሚኖረው። የተዘጋው ሲሆን አንዳንዴ ግን ከውጭ የምናያቸው ምልክቶች አሉ። ለምሳሌ ችምችም ያለ ጸጉር በተለይ ከዚህ ከቂጣቸው በላይ በኩል ያለው የወገብ የታችኛው ክፍል ጋር እንደ ኖርማል አይነት ሳይሆን ችምችም ያለ ጸጉር ሊኖር ይችላል። ትንሽዬ ዲምፕል ቀጠን ወይም ትንሽዬ መሀል ላይ ኖርማል ብዙ ሰው ጎንና ጎን ገባ ያለው ዲምፕል አለው ብዙ ሰው ግን ይሄኛው መሀል ላይ አከርካሪውን ተከትሎ የሚመጣ ትንሽዬ ዲምፕል ሊኖር ይችላል። በዛች ውስጥ ፈሳሽ ሊወጣም ይችላል ላይወጣም ይችላል። ሌላኛው እዛ ቦታ ጋር የተከማቸ ስብ አይነት መሀል አከርካሪው ላይ ያለ የተከማቸ ስብ ሲኖር እነዚህ ኢንዳይሬክት የሆኑ ውስጥ የነርቭ ዘንግ ክፍተት ችግር አለ የሚለውን ኢንዳይሬክትሊ ሊያሳዩ የሚችሉ ነገሮች ናቸው። አንዳንዴ ደግሞ ከዚህ ያለፍ ሲል በተለይ እድሜያቸው ከፍ ያለ ቁመታቸው የሚጨምርበት እድሜ ላይ ሲደርስ የነርቭ ዘንግ ክፍተቱን ውስጥ ያለውን ችግር ወይም የነርቭን መወጠር ተከትሎ የሚመጣ የአከርካሪ መጣመም ይኖራል። አከርካሪያቸው ሊጎብጥ ይችላል፣ ወደ አንድ በኩል ደግሞ ሊጣመም ይችላል። ምክንያቱ የትኛው ነው ተብሎ ይታከማል። በዛ ሁኔታ እኛም ይሄንን ሙሉ ሕክምና እየሰጠን እንገኛለን ማለት ነው። በምን ያክል ሰዓት ወይም በምን ያክል ቀን ውስጥ ነው የነርቭ ዘንግ ክፍተት ያለበት ሰው ልጅ ከተወለደ በኋላ የቀዶ ጥገና መሰራት ያለበት? በጣም ጥሩ። ይሄ በጣም አስፈላጊ ነገር ነው። ምክንያቱም በተወለደ ቢቻል በ24 እስከ 36 ሰዓት ውስጥ ቀዶ ጥገናው መሰራት አለበት። መዘጋት አሁን ይሄን በደንብ እንሰራለን። ማህፀን ውስጥ እየተሰራ ስለሆነ ከተወለደ በኋላ ደግሞ ብዙም የሚከብድ አይነት አይደለም። ግን በተወለደ በ24 ሰዓት እስከ 36 ሰዓት ባለው ጊዜ ውስጥ ነው ይሄንን ቀዶ ጥገና የምናደርገው። ገና የተወለዱ ጨቅላ ህጻናት ናቸው። የሚያስፈልገውን ጥንቃቄ የሚያስፈልገውን ሁሉ ነገር አድርገን ነው ያው ቀዶ ጥገናው የሚሰራው እና ይሄ ባይሆንስ ቢቆይ ምንድነው የሚመጣው? አንዳንድ ጊዜ የሚገጥሙን አሉ። በተለይ ከገጠር ክፍሎች የሚመጡ ቁስሉ እንደሌላ ቁስል ሆኖ አንዳንዴ ከላይ ኢንፌክሽን ፈጥሮ መግሎ ብዙ መጥፎ ነገሮችን አርገው አንዳንድ ደግሞ እንደ ባህል ያሽላል ብለው አፈር የሚያደርጉባቸው አይነት ባህሎች ይኖራሉ። የገጠሙን እበት ሁላ እንደዛ ሊያሽል ይችላል ተብሎ ቤት ውስጥ የሚወለዱ ህጻናት ላይ ነው ይሄ። አብዛኛው ቤት ውስጥ የሚወለዱ ህጻናት ላይ ነው ይሄ የሚከሰተው። የጤና ጣቢያ ያሉት አብዛኛው ይሄንን ስለሚያውቁ ቀድመው ሪፈር ያደርጋሉ። ምንድነው ባይዘጋ ችግሩ? ትልቁ ነገር ምንድነው? ክፍተቱ ከታችኛው ክፍል ጋር ስላለ ወደ ላይኛው የአንጎል ክፍል ቀጥታ የተገናኘ ነው። አንዳንዴ የአንጎል ፈሳሽ በዛ ክፍተት ጠብ እያለ ሊወጣ ይችላል። ይሄ ደግሞ ለጀርም፣ ባክቴሪያ፣ ለማንኛውም አይነት ኢንፌክሽን ሊያመጡ የሚችሉ ነገሮች ቀጥታ መግቢያ ነው። ይሄ ኢንፌክሽን ደግሞ መጀመሪያም ችግር እየተፈጠረበት ያለ አንጎል ላይ በፈሳሹ ክምችት ኢንፌክሽን በሚፈጥር ሰዓት የልጆቹን ንቃት ራሳቸውን የመቻል አይኪው በጣም ነው የሚቀንሰው። ስለዚህ ቀድሞ መታከሙ እነዚህን ተያያዥ ነገሮች ይቀንስልናል ማለት ነው። መልካም። በርካታ ሰዎች ጥያቄያቸውን ልከውልናል። አንዷ ጥያቄያችን
ዶክተር ከሁለት ወር በላይ ፎሊክ አሲድ ወስጄ ነበር፣ ግን ጀርባው ላይና ጭንቅላቱ ላይ ፈሳሽ አለው። ምን ማድረግ ይቻላል? ቅድምም ስናነሳ እንደነበረው የፎሊክ አሲድ መውሰዱ እስከ 80% 70-80% የሚሆኑትን ይከላከላል። ቀሪዎቹ ግን ከዘረመል ጋር የተገናኙ ይሆናሉ ወይም ደግሞ ከጂን ከዘረመል ጋር የተገናኘ አይነት ችግር ሲሆን ፎሊክ አሲዱን መውሰዱ ላይጠቅም ይችላል። አንዱ ምክንያት እሱ ነው። ሌላኛው ደግሞ ፎሊክ አሲዱን የወሰደችው እነዚህ ነገሮች ከተፈጠሩ ቅድም እንዳልኩሽ ይሄ የሚፈጠረው በመጀመሪያው አንድ ወር ውስጥ ስለሆነ ይሄ አንድ ወር ዋናው የነርቭ ዘንግ ክፍተቱ የሚፈጠርበት ጊዜ ካለፈ በኋላ ከሆነ ፎሊክ አሲዱን እየወሰደች ያለችው ያንን የነርቭ ዘንግ ክፍተት ላያስተካክለው ይችላል። ግን ምንድነው ይሄንን ወስጄ አልተሻለኝም ተብሎ አይቆምም። ባለ የጠየቁን ሰው ለቀጣይ እርግዝና በሚያቅዱ ሰዓት ምን ማድረግ ይኖርባቸዋል? ለኖርማል ሰው ከሚሰጠው የፎሊክ አሲድ መጠን በላይ ከፍ ያለ ባለሙያዎቹ ይሰጣሉ። በኖርማሊ ከ0.4 ማይክሮግራም የነበረውን ተጨምሮ 10 እጥፍ በሚሆን ሌቭል ተደርጎ ይሰጣል። ያንን ሲወስዱ የቀጣይ እርግዝና ላይ ያ ነገር እንዳይሆን ይከላከላል። ሌላኛው ማድረግ ያለባቸው ፕላን ማድረግ ለቀጣይ እርግዝና በትክክል ፕላን ካደረጉም በኋላ ክትትሉን አልትራሳውንድ ክትትሉን ቶሎ መጀመር ቀድሞ አሁንም ድጋሚ ይሄ ችግር ካለ እና ደረጃው አይቶ ከፍ ያለ ከሆነ ቀድሞ ጽንስ ማቋረጥ ይቻላል። ጥሩ ከሆነ ደግሞ መቀጠል ይቻላል ማለት ነው። መልካም። ሌላው ጥያቄያችን የ4 አመት ልጄ በነርቭ ምክንያት እግሩን ይዞብኛልና ምን ማድረግ ይሻላል ይላል። ምናልባት ነርቭ ጠቅላላ ከነርቭ ዘንግ ክፍተት ጋር ይገናኛል? ሁሉም ከነርቭ ዘንግ ክፍተት ጋር ላይገናኝ ይችላል። አብዛኞቹ ግን ከልጆች ጋር ያሉት ከዚህ ጋር ሊገናኝ ይችላል። አንዳንዴ ከላይ ሳይታይ ውስጥ ያለ የነርቭ ዘንግ ክፍተት በሚኖር ሰዓት እግራቸውን መቆጣጠር ወይም ደግሞ እግራቸውን ኮንትሮል ማድረግ ላይ ይችላሉ። ሲሄዱ ማነከስ ወይም ባላንስ መቸገር ሊኖር ይችላል። እኛ ብዙ ጊዜ ታካሚዎች ሲመጡ አንዱ የምንመክራቸው ነገር ምንድነው? ክፍተቱ አንዴ ከተፈጠረ በኋላ ቀዶ ጥገናውን የምንሰራው የሕክምናውን የምናደርገው ተከትለው የሚመጡ ተያያዥ ነገሮችን ለመከላከል ነው። ነርቭ እንደ ሌላው የሰውነት ክፍል አይደለም። ለምሳሌ ጉበት ተቆርጦ ለሰው ቢሰጥ ይተካል። ነርቭ ግን እንደዛ አይነት ባህሪ የለው። ቶሎ የመመለስ ቶሎ የመተካት አይነት ባህሪ የለው። ስለዚህ የምናደርገው አንዴ የተከሰተውን ከነርቭ ዘንግ ክፍተቱን ተከትሎ የመጣውን የእግር ፓራላይዝድ መሆን ሊሆን ይችላል። ያንን ለመመለስ ሳይሆን ከነርቭ ዘንግ ክፍተቱ ጋር ተያይዞ የሚመጣ በተለይም ከሽንት ፊኛ ጋር ያለ ችግር አብዛኞቹ ልጆች አንዴ ቀዶ ጥገና ከተሰራላቸው በኋላ የመሞት ወይም ደግሞ በህይወት እንዳይኖሩ ከሚያደርጉባቸው ምክንያቶች አንዱ ኩላሊታቸው ፌል ስለሚያደርግ ነው፣ ስራውን ስለሚያቆም። የዚህ ምክንያት ነርቡ ከላይ ወጥቶ የሽንት ፊኛን ይቆጣጠራል፣ የሰገራን ይቆጣጠራል። ያ ኮኦርዲኔትድ ሳይሆን ሲቀር ሽንት ወደ ኋላ ወደ ኩላሊት ይሄዳል ማለት ነው። ኩላሊት ውስጥ በሚከማች ሰዓት ኩላሊቱ ይተልቃል፣ ስራውን ያቆማል ኮምፕሊትሊ። ስለዚህ ያንን ቀድሞ ለመከላከል ነው ብዙ ስራ አንዱ ከቀዶ ጥገና በኋላ የምንሰራው። ለዚህ አሁን ለተጠየቅነው ግን ምንድነው ምክንያቱ በትክክል ከነርቭ ዘንግ ክፍተት ጋር የተገናኘ ነው ወይ? ተያያዥ ሆኑ ደግሞ ልጆች ላይ የሚመጡ ሌላ አይነት ብዙ የነርቭ ሲባል በጣም ብዙ ሰፊ ነገር ስለሆነ ተያያዥ የትኛው ችግር ነው የሚለውን ማወቅ ስለሚኖርብን፣ አንዳንዴ ደግሞ ከአንጎል ጋር ምክንያቱም ሰውነታችንን የሚቆጣጠረው አንጎላችን ነው። ልክ ኮንትሮል እንደምናደርገው አንጎላችን ውስጥ ማፕ አለ። እያንዳንዱን የእጅን የሚቆጣጠር ክፍል አለው፣ እግር የሚቆጣጠር ክፍል አለው። አንጎል ጋር ለምሳሌ እግር የሚቆጣጠረው ክፍል ጋር ያለ ከምጥ ጋር የተገናኘ ችግር ሊሆን ይችላል፣ ሌላ አይነት ችግር ሊሆን ይችላል። ያ ሲኖር እግር መያዝ ሊመጣ ይችላል። ስለዚህ ምክንያቱ ብዙ ስለሆነ የትኛው ነው የሚለውን ማወቅ ይፈልጋል ማለት ነው። መልካም። ሌላው ጥያቄያችን የነርቭ ዘንግ ክፍተት ከኦቲዝም ጋር ተያያዥነት አለው ወይ? በተወሰነ ደረጃ ተያያዥነት ቢኖረውም ኦቲዝም ስንል ሌሎች ምክንያት ያላቸው
ለምሳሌ አንድ ሰው አንጎሉ ስራ እንዳይሰራ የሚያደርጉ አንድ ህፃን አንጎሉ ስራ እንዳይሰራ የሚያደርጉ ብዙ ምክንያቶች ያንን አይደለም ይሄ አይደለም ብለን ሩል አውት ካደረግን በኋላ ነው ኦቲዝም ብለን ዲያግኖስ የምናደርገው። ምክንያቱም አንጎል ሁሉ ነገራችንን የሚቆጣጠር አይነት ክፍል ስለሆነ ያንን ሩል አውት ሳናደርግ ወይም ደግሞ ይሄኛው ምክንያት ይሄ ነው የሚለውን ነገር ክሊር ሳናደርግ ከኦቲዝም ጋር ዳይሬክትሊ ሪሌትድ ነው ማለት አንችልም። ምክንያቱም የነርቭ ዘንግ ክፍተት ራሱን የቻለ የሰውን ወይም ደግሞ የልጅን ንቃተ ህሊና ነገሮችን የማድረግ ብቃት በራስ አክቲቭ ሆኖ ትምህርት ቤት የሚሄድ ያለ መምጣት ብዙ ነገሮችን ኮንትሮል የሚያደርጉ ነገሮችን ምክንያት ስለሚሆን ከኦቲዝም ጋር ዳይሬክትሊ በዛው ሪሌትድ ነው ማለት አንችልም ማለት ነው። መልካም እንመለሳለን። ተመልካቾቻችን ፋና ጤና የዛሬው ትኩረታችን የነርቭ ዘንግ ክፍተት ነው። 8222 አሁንም አጫጭር የጽሁፍ መልእክቶቻችሁን ብታደርሱን ዶክተር ሰፋ ያለ መረጃ ከዚህ ከስቱዲዮ ለእናንተ ያደርሷቸዋል። አጠር ያለ መረጃ ተከታትለን ተመልሰን እንገናኝ። ተመልሰናል። ተመልካቾቻችን የነርቭ ዘንግ ክፍተት ነው እያነሳን ያለ ነው። በርካታ ሀሳቦችን ስናነሳ ነበረ። ዶክተር ወላጆች በተለይ እርጉዝ የሆኑ ሴቶች ሳውና ባዝ ስቲም እንዳይጠቀሙ ይመከራል በእርግዝና ሰዓት። ለዚህ ለነርቭ ዘንግ ክፍተትም ያጋልጣል ይባላል እና ምን ያክል እውነት ነው? ምንስ ያገናኘዋል? አዎ እንግዲህ የእናቶች በእርግዝና ወቅት የሚኖር የሰውነት ሙቀት አለ። እነዚህ ከውጭ የሚመጡ ጫው የሆኑ ሙቀት ሊሰጡ የሚችሉ ሳውና የነርቭ ዘንግ ክፍተትም ብቻ ሳይሆን ተያያዥ ሆኑ ሌሎች የልብም ሌሎች የሰውነት ክፍሎች አፈጣጠር ላይ ተጽዕኖ ስላላቸው በተቻለ መጠን አይመከሩም። እነሱ ብቻ ሳይሆኑ በእርግዝና ወቅት የሚወሰዱ መድኃኒቶች ለሚጥል በሽታ የሚወሰዱ አይነት መድኃኒቶች ተያያዥ የሆኑ የአፈጣጠር ችግሮችን የማምጣት እድላቸው ከፍ ያለ ነው። ሌላኛው ደግሞ ከመጠን ያለፈ የእናቶች ውፍረትና በእርግዝና ወቅት ያለ ስኳር ሲሆን
አስፈላጊ ክትትል ይፈልጋል። በተለይ በእርግዝና እሱ ነገር ጋር ዶክተር አሁን የሚጥል በሽታ የሚቋረጥ አይደለም መድኃኒቱ፣ ስኳርም እንደዚሁ የሚጥል አይደለም የሚቋረጥ አይደለም መድኃኒቱና ምን ማድረግ ነው ያለባቸው? መድኃኒት አይነቶች አላቸው። መድኃኒቶች በክላስ ይከፈላሉ። ያንን የማጋለጥ እድላቸው ከፍ ያለ በጣም ከፍ ያለ ብዙም የማጋለጥ እድል የሌላቸው ተብሎ ስለሚታዩና ስለሚከፈሉ ሐኪሙ በዛ ጊዜ ላይ በሚያቅዱ ሰዓት ለመውለድ ያንን መድኃኒት ይቀይረዋል ማለት ነው። ስለዚህ የማጋለጥ እድላቸው ዝቅ ያሉ አይነት መድኃኒቶችን በመቀየር አንደኛው መከላከል እንችላለን። ከስኳር ጋር ማወቅ የሚገባን የስኳር ወይም ደግሞ እናት ሊኖራት የሚገባው የደም ውስጥ የስኳር መጠን አለ። እርግዝናው በዚህ ስኳር ደረጃ ቢሆን ይመከራል ተብሎ ሐኪሙ ሲመክራት ነው ለእርግዝና ፕላን ማድረግ የሚኖርባት። ስኳር ለምሳሌ በጣም ከፍ ያለ ስኳር ሆኖ ያንን እርግዝና ቢፈጠር ይሄ ነገር የሚከሰት እድሉ ከፍ ያለ ስለሆነ ሐኪሙ የሚፈልገው የራሱ ጎል አለው ታርጌት የሆነ የስኳር መጠን ከዚህ በኋላ ይቻላል ብሎ ሲፈቅድ ነው ቢረገዝ የሚመከረው ማለት ነው። ስለዚህ በተለይ ከስኳር ህመምና ከሚጥል በሽታ ጋር ያሉ ወላጆች በፕሮግራም ነው ማርገዝ ያለባቸው ሐኪምን ትዕዛዝ ተከትለው ማለት ነው። ሌላ አንድ ጥያቄ አለን። ልጄ የነርቭ ዘንግ ክፍተት አለበትና መጨረሻው ምን ሊሆን ይችላል? ይሄ ትንሽ ሰፋ ያለ አይነት ጥያቄ ነው። የነርቭ ዘንግ ክፍተት ያላቸው ልጆች በትክክል ከታከሙ ቀዶ ጥገናው በትክክል በመሰራት ባለበት ጊዜ ከተሰራ እንደሌላው እንደ ማንኛውም አይነት ልጅ መኖር ይችላሉ። ምን አይነት ነው ደረጃው? ያንን ተከትሎ የመጣ አንጎል ውስጥ ያለ የአንጎል ኢንፌክሽን አለ ወይ፣ ተያያዥ ችግሮች አሉ ወይ የሚሉት ነገሮች ናቸው የሚወስኑት። ከነርቭ ዘንግ ክፍተቱ ጋር ደግሞ ተከትሎ የመጣ የሽንት ፊኛ ችግር አለ ወይ፣ የኩላሊት ችግር አለ ወይ፣ እነዚህ ነገሮች ድምር ውጤት ነው የአንድን ሰው ኦቨርኦል ሰርቫይቫሉ እንዴት ነው የሚለውን ነገር የሚወስኑት። ቅድም ከባለ ታሪካችንም እንዳየነው አንድ የነርቭ ዘንግ ክፍተት ያለበት ልጅ ጥሩ ሐኪም ሆኖ ማከም ማገልገል የሚችል አይነት ሰው ይሆናል ማለት ነው። ስለዚህ ከታከመና አስፈላጊው ክትትል ከተደረገ መታከም ይኖርበታል። ግን ምን አይነት ደረጃ ላይ ነው ያለው የሚለው በጣም ወሳኝ ነው እና ሁሉም ሰው ሊያውቀው የሚገባው ቀድሞ ከመጡ በተለይ ከአንጎል ፈሳሽ ጋር ያለው ነገር ለኛም ለሕክምና አስቸጋሪ ሆነው ሳይዙ በጣም ትልቅ ሆኖ እኛ የምንለካው አለ የዚህ ሄድ ሰርከምፈረንስ ወይም ደግሞ የራስ ቅል መጠኑን የምንለካው እሱ በጣም ከ65 ሴንቲሜትር ከዛ በላይ ሆኖ ሲመጣ በጣም አስቸጋሪ ነው ለኛ ለማከምም። ማከሚያ መሳሪያዎቹም ብዙ ፈንክሽናል ላይሆኑ ይችላሉ። የምናስገባው አንደኛው ሕክምና ቱቦ ስለሆነ ከፈሳሹን ከጭንቅላት ወደ ሆድ ማፍሰስ ወይም ወደ ሌላ ሰውነት ክፍል ስለሆነ ያ በደንብ ላይ ሰራ ስለሚችል በተቻለ መጠን ቶሎ መታከም እና ቶሎ እየታከመ ክትትል ላይ ከሆነ እንደሌላው ልጅ ጥሩ ህይወት ጥሩ ነገር ይኖራል። ወደፊት ደግሞ ቴክኖሎጂ ተስፋ አለው። በተለይ እግራቸው ፓራላይዝድ ለሆኑ ሰዎች አዳዲስ ቴክኖሎጂዎች አሉ። አንዱ ምንድነው ኤግዞስኬለተን የሚባል አለ ከላይ የሚለበስ ከአንጎል በሐሳብ ብቻ የምናዘው በሙሉ ሰውነት ላይ የሚለበስ ይሆናል። ሶ እነዚህ ልጆች ወደፊት የመራመድ ተስፋ አላቸውና ቴክኖሎጂ ወደፊት በጣም ጥሩ ደስ የሚሉ ነገሮችን ይዞ ይመጣል። ሌላው ጥያቄያችን ልጄ 4 አመቱ ነው። ጭንቅላቱ አንገቱ ጭንቅላቱን ደግፎ መንቀሳቀስ አይችልምና ከዚህ ጋር የሚገናኝ ችግር ሊሆን ይችላል ወይ? ከዚህ ጋር የሚገናኝ ችግር ሊሆን ይችላል፣ ግን ደግሞ ሌሎች ችግሮችም ሊሆኑ ይችላሉ። ይሄንን ማወቅ የምንችለው ምንድነው የአንጎሉን ኤምአርአይ በማስነሳት አንገቱን ያልቻለበት ምክንያት ጭንቅላቱ ሳይዙ ተልቆ ሊሆን ይችላል፣ ወይም ደግሞ አንገታችን የጋ ያሉ ጡንቻዎች አሉ። ስለዚህ የጡንቻዎቹ ችግር ሊሆን ይችላል። የአከርካሪው ባላንስድ መሆን ሊሆን ይችላል ማለት ፕሮፐርሊ ባላንስድ ካልሆነ ያም ሊሆን ስለሚችል ብዙ ምክንያቶች ናቸው ሊሆኑ የሚችሉት። ግን ሆስፒታል እኛ ጋር መጥቶ ቢታይ ምክንያቱ ምንድነው የሚለውን ማወቅ እንችላለን። ሆስፒታል ማለት ቅዱስ ጳውሎስ ሆስፒታል መጥቶ መታከም ይችላሉ። ሶ ይሄንን ሰርቪስም እንሰጣለን። ስለዚህ እዛ መጥቶ መታየት ይችላሉ። መልካም። እንደው እንዳጠቃላይ በዚህ በነርቭ ዘንግ ክፍተት ያለፉ ያሉ ቤተሰቦች
ምን ነገር ልብ ማለት አለባቸው? ምን ነገር ማወቅ አለባቸው? ልጆቻቸው እንዴት መርዳት አለባቸው የሚለውን ነገር እናንሳ። ይሄ በጣም መሰረታዊ የሆነ በተለይ በእኛ ሀገር አንዱ ከሚገጥሙን ችግሮች መካከል ይሄ በመረገም የሚመጣ አይነት አይደለም፣ ወይም እናትን በመውቀስ ወይም ደግሞ አባትን በመውቀስ የሚመጣ አይነት ነገር አይደለም። እንዳልኩሽ በፎሊክ አሲድ ወይም ደግሞ በዘረመል ችግር ተያያዥ ችግሮች በሆኑ ነገሮች ስለሆነ የሚመጣው ይሄንን ማወቅ ይፈልጋል። ሁለተኛ ይሄ በአንድ ጊዜ ዳንኩ አበቃ የሚባል አይነት ህመም አይደለም። በተደጋጋሚ ጊዜ ሆስፒታል መመላለስ፣ ልጆቹን መንከባከብ፣ ከፍ ሲል ደግሞ ለሽንት ፊኛ ችግር ሽንት እናሸናቸዋለን በካቴተር። ይህንን ቤተሰብ ነው የሚያደርገው። በ4 እስከ 6 ሰዓት ትምህርት ቤት እየሄዱ ማሸናት ሊኖር ይችላል። መደጋገፍ ይፈልጋል። ባል ከሚስት ጋር፣ ሚስት ከባል ጋር በመደጋገፍ ውስጥ ራሳቸውን ችለው መሽናት አይችሉም ልጆቹ። ብዙ ጊዜ የሽንት ፊኛ ችግር ስለሚኖርባቸው ሽንት ካልወጣ መውጣት ባለበት ሰዓት ጊዜውን እየጠበቀ ካልወጣ እንዳልኩሽ ወደ ላይ ወደ ፊኛ ወደ ኩላሊት ስለሚመለስ ያንን እናስተምራቸዋለን። አንዱ የምናደርገው ከፍ ሲሉ ራሳቸውን በራሳቸው በቱቦ እያደረጉ ማሸናት እንዲችሉ እናደርጋለን። አነስ ያሉ ልጆች ደግሞ እናቶች ወይም ደግሞ አባት ቤተሰብ ያንን እያደረጉ ይከታተሏቸዋል ማለት ነው። ስለዚህ የእድሜ ልክ ማለት እንችላለን የቤተሰብ ድጋፍ የሚፈልጉት ወይንስ እንደየደረጃው ይለያያል። ግን ምንድነው ይሄ ክትትል የሚቆም አይነት ወይም በአንድ ጊዜ የሚቆም አይነት አይደለም። አንዱ የምናደርገው አልትራሳውንድ እያነሳን የኩላሊቱን ሁኔታ ሌሎችንም ነገሮች የምንከታተለው ሁሌም ክትትል ይፈልጋል። እድሜያቸው ከፍ ቢልም ማወቅ ምንድነው ያለው አሁን ያለውበት ደረጃ ምንድነው የሚለው ማወቅ መከታተል ይፈልጋል። ተጓዳኝ የሆኑ የጤና ችግሮች። በጣም ነው የማመሰግነው ዶክተር ስራፌል መኮንን የህፃናት የአንጎል የህብረት ሰረሰርና የነርቭ ቀዶ ጥገና ሰብ ስፔሻሊስት እዚህ ድረስ መጥተው ይሄን መሰለ ማብራሪያ ስለሰጡን አንቱ ልበል መጨረሻ ችግር የለም። እጅግ በጣም አመሰግናለሁኝ። እግዚአብሔር ያክብርልን። እሺ እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ታንክ ዩ ተመልካቾቻችን ፋና ጤና የዛሬው ርዕሰ ጉዳያችን የነርቭ ዘንግ ክፍተት ላይ ትኩረት አድርገን ነበረ። በርካታ ሀሳቦች ተነስተዋል። አስቀድሞ ፎሊክ አሲድን በመጠቀም ወይም ደግሞ ፕሮግራም ያደረገ እርግዝናን በመከተል ይህንን በሽታ የተቻለውን ያክል ማስቀረት ወይም መከላከል እንደሚቻል ነው ቀደም ሲል ከዶክተር ስንከታተል የነበረው። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ፍሬዎት በላይ ከመላው ስቱዲዮ ባለሙያዎች ጋር በመሆን ሳምንት ደግሞ ሌሎች በሌላ ርዕሰ ጉዳይ ይጠብቋቸዋል። በእኔ በኩል ሰናበታለሁ። መልካም ጊዜ